ኪያ ከእናቷና ከጓደኛዋ ፊት ለፊት እንግዲህ ፍቅረኛዋ እየተሽከረከረ ሲመጣ እንግዲህ ሰው ያለ ስላልመሰለው እንዴት እንዳሳቁኝ ሁለቱም ማለት ነው። በቃ ቅዝቅዝ ነበር ያሉት። ጽናት ከእንግዲህ ከኪራ አፍቃሪ ጋራ ሌላ ትልቅ ጦርነት ውስጥ ገብታለች። እሷም ስትበላ ስትጠግብ የመጣችበትን ከምትረሳ ሰው ጋር ሆኖ ህይወቱ እንዲበላሽ አልፈልግም እያለኝ በጣም ነበረ ከፍ ዝቅ ስታረጋት የነበረው ማለት ነው። እውነት ለመናገር የተናገረችው ነገር በጣም ከባድ ነው። ይብቃ አለ አይደል? የሰው ልጅ ስብዕና ያለው አይደለም ንግግሯ። ግን ቢሆንም ደግሞ ጽናት ከሷ ተሽላ መገኘት አለባት እንጂ ከሷ ጋር መደባደብ የለባትም። ይህንንም ልጅ ደግሞ ሁላችሁም በጣም ወዳችሁታል። በቃ ፈታ ያለ ያራዳ ልጅ በቃ የገባው ነው። እሱን ሳየው ደስ ይለኛል፣ ያስቀኛል እያላችሁ ነበር ማለት ነውና ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እንግዲህ ተወዳጁ የጽናት ድራማ ተለቋል ውዶቼ፣ ደስ በሚል ሁኔታ ማለት ነው። ናሆማ ምህሩ በቃ ሁሉም አሁን ላይ በጣም ትልቅ ስትረስ ውስጥ በጣም ትልቅ ጭንቀት ውስጥ ናቸው ያሉት ማለት ነው። የሚያስጨንቃቸው ነገር ኦሬዲ እሱም ስለ ልጅቷ ነው። እውነት ልጄ ትሆናለች ወይስ አትሆንም የሚለው ነገር ነው። እዚህ ጋር ደግሞ እሌኒ ከናሆም አባት ጋር እየተገናኘች ሌላ ታሪክ ውስጥ እየገባች ነው። ልጅቷ ምን እንደፈለገች ነው ግራ የገባኝ ማለት ነው ውዶቼ። ምንድን ነው የምትፈልገው? ምህሩን ልጇን ያዳነችላትን ልጇን ጠብቃ እጇ ጋር እንዲገባ ያደረገችላትን ምህሩን ከድታ ከናሆም ጋር አለያይታ ናሆማን ለራሷ ለማድረግ እያሰበች ይመስለኛል ማለት ነው። ይሄ ነገር ደግሞ መጨረሻው አያምርም። የኪራ ማፍቃሪ የሆነች ልጅ ደግሞ ከኪራና ከጽናት ህይወት መውጣት አለባት። እውነት ህይወታቸውን ሲኦል አድርጋባቸዋለች። ጽናት አሁን ላይ ታግሳ ግን መደባደብ ጀምራለች ማለት ነው። በቃ እኔ በአንቺ አይነቷ በማትረባ ሴት ትዳሬን አላፈርስም፣ ህይወቴን አላበላሽም። ስለዚህ አርፈሽ የምትቀመጭ ነው ተቀመጭ፣ ያለዛም ደግሞ የሚመጣብሽን ታይዋለሽ ብላታለች። እና እንደውም በነገራችን ላይ ይችኛይቱ በጸባይ ነበር መግባት የፈለገችው። ጸባይ ይዛ ገዝታ የኪራ አፍቃሪ ማለት ነው። ጸባይ ገዝታ ምናምን ጥሩ ሰው መስላ ይቅርታ ጠይቃ ቤት ገብታ ህይወታቸው ሲኦል ታደርገው ነበር የፈለገችው። ግን ያን ነገር ጽናት አልፈቀደችላትም፣ ኪራም አልፈቀደላትም። ለዛ ደግሞ አሁን በቀል ነው የያዘችው ማለት ነው። ይሄ ደግሞ በክፋት የተጀመረው በቀል ደግሞ መጨረሻ ላይ የሆነ ሰው ይጎዳል እና አሁን ላይ ጽናትም ኪራም ሁላቸውም ቅሬታ በውስጣቸው አለ። ናሆማም ምህሩም በቃ የሆነ በውስጣቸው የተፈጠረ የቅሬታ ስሜት አለ ማለት ነው። ያን የቅሬታን ስሜት ደግሞ ይቅርታ ተባብለው የተፈጠረው ነገር ተነጋግረው ይሄ ነው እንደዚህ ነው የሚፈታው ተባብለው ተነጋግረው እስካልፈቱ ድረስ ይሄ ነገር ወደ መጨረሻ ወደ መጣላት መለያየቱ ላይ ሊያደርስባቸው ይችላል ማለት ነው። አለመነጋገር በትዳር ውስጥ በጣም ከባድ ነው። ምህሩና ናሆማም በደንብ መነጋገር አለባቸው። ምህሩ የሚያስጨንቃት ነገር ምንድን ነው የሚለውን ነገር ለናሆም መንገር አለባት። እሱም የሚያስጨንቀውን ነገር ለእሷ ነግሮ መፍትሄ መፈለግ አለባቸው እና ብቻ ከባድ ነው። ራኬብ ደግሞ እንግዲህ የሆነ ፍቅር ነገር ሳይዛት የቀረ አይመስለኝም። ከማን ካላችሁ ከቅዱሴ ለምድ ታውቃላችሁ። ብዙ ጊዜ በቃ ከቅዱሴ ጋር የምናያት ማለት ነው። ልብ አንድ ጊዜ ነው የሚያፈቅረው ብላታለች ለሰኒ። ግን ደግሞ ቢሆንም ድጋሚ ማፍቀር ደግሞ ይችላል። ምክንያቱም የመጀመሪያውን ያፈቀረውን ሰው ከልባችን ካወጣ ነው ልባችን አሁንም ለፍቅር ክፍት ነው። ግን ደግሞ ምን አይነት ሰው ላይ ነው የምንወድቀው ብለን ማየት አለብን ማለት ነው። እና ምህሩዬ ከተጨነቀች እንትን ካለች በጣም ካሰበች ስለሚያማት መጨነቅ የለባትም። ኪያዬም ደግሞ ከፍቅረኛዋ ጋር እንግዲህ ፏፈሽ ብላ ቤት ስትገባ ጓደኛዋንና እናቷን ነበር ቤት ያገኘቻቸውና ቦርሳሽን እንዴት ትተሽ ትሄጃለሽ መኪና ውስጥ ነው ምናምን ብሎ እየሮጠ ቤት ሲገባ እንግዲህ ማንም ቤት ውስጥ እናቲቱና ጓደኛዋ አለች ማለት ነው። የሚያረገው ነገር ግራ ገብቶት በቃ አይኑ ቁልጭ እያረገ ነበር የተቀመጠው። ተመችቶኛል። ብቻ ኪራዬ ጽናትን ተረዳት፣ እሷም ደግሞ ልትረዳህ ይገባል። በመነጋገር ፍቱት።